ላን ቱርክ ሚዲያዎችን ድምቀት ሆና ውላለች። ቱርክ የዛሬ 4 ዓመት ለተባበሩት መንግስታት ድርጅት ባቀረበችው ማመልከቻ ለኦፊሻላዊ ግልጋሎት ስሜን ቱርክ ይበሉኝ ብላ በዚህ ስም እየተጠራች ነው። የስም ቅያሬው መነሻ ቱርክ ራሷን በሀገሪቱ ቋንቋ ቱርክ ብላ ስለምትጠራ ይህ ስሟም ቀድሞ በክፉም በደጉም ከምትታወቅበት ተርኪ የተለየ ብራንድ እንዲሆን በማሰብ ነው። ዋናው ምክንያቷ ግን ተርኪ በእንግሊዘኛ የዶሮ ስም በመሆኑ የሚፈጠረውን መምታታት ለመቀነስ እንዲሁም በቀበሌኛ አነጋገር ተርኪ የውድቀት ተምሳሌት ሆኖ የሚያገለግል አሉታዊ ቃል ስለሆነ ነው። ቱርኪ የሚለውን ስያሜ ይሄን ያድሳል ተብሎ ተስፋ ተደርጎበታል። በዋናነት ቅያሬው ኢላማ ያደረገው ተርኪ የሚለውን ስያሜ ለሚጠቀሙት ነው። አሁን ግን ተርኪን የማይጠቀሙ የሌሎች ቋንቋ ሚዲያዎች ለስም ቅያሬው መነሻ የሆነውን ችግር ስለማይመለከታቸው በቀድሞ አጠቃቀማቸው እንደቀጠሉ ነው። ለምሳሌ ቱርክ በፈረንሳይ ተርኪ፣ በጀርመንኛ ደግሞ ተርኪ ተብላ የምትጠራ ሲሆን የሀገሪቱ ዋና ዋና ሚዲያዎች ለሞንድ ኤንድ ለፊጋሮ እንዲሁም አሁንም ነባሩን ስያሜዎች ይጠቀማሉ። አረቦቹም በፊት ቱርኪ ብለው ስለሚጠሯት ስም መቀየር አላስፈልጋቸውም። እኛ ሀገር ሚዲያዎች የስያሜ አጠቃቀም ላይ የጠራ መመሪያ ስለሌላቸው ፖለቲከኞች ፍላጎት ወዲያ ወዲህ የሚያንገላታው እንደሆነ ነው። እኛ ሀገሪቱን በአማርኛ በሌሎች የሀገራት ቋንቋዎች ተርኪ ሳይሆን ቱርክ ብለን ስንጠራት ስለኖርን ይህ ስያሜ ደግሞ በእንግሊዝ ስያሜው ተርኪ እንደሚታየው አሉታዊ ከሌላ እንስሳ ጋር የሚምታታ ትርጉም ስለሌለው ሚዲያዎቻችን እንደ ጀርመንኛ፣ ፈረንሳይኛ ሚዲያዎች ነባሩን ስያሜ ነበር መከተል የነበረባቸው። ከዚህ ጋር በተያያዘ ሀገራችን አንዳንድ ከተሞችም በተለያዩ ቋንቋ የተለያየ ስያሜ ካላቸው ሁለቱም ስያሜዎች በየቋንቋቸው ሊያገለግሉ ሲገባ ከተሞቹ የሚገኙበት ክልል ቋንቋ ስያሜ ብቻ በሌሎች ቋንቋዎች የመጫን አካሄዳለን። እንደ ናዝሬትና አሰበ ተፈሪ በንጉስ ስማቸው የተቀየሩ ቅያሪ ፖለቲካዊ፣ ሃይማኖታዊ አንድምታ ያለው መሆኑ ከታመነበት አዳማና ጭሩን በአማርኛ መጠቀሙን ተገቢ ነው ብዬ አስባለሁ። ከዚህ በተረፈ አዲስ አበባን በአማርኛ ዘገባ ላይ ፊንፊኔ ብሎ መጥራት፣ ጅግጅጋ፣ መቀሌን፣ መቀለ፣ ዘዋይን፣ ባቱ ብሎ በአማርኛው መጥራት ግን ከተሞቹ በአማርኛ ሌላ ስም ሊኖራቸው አይገባም ከሚል የተሳሳተ ፖለቲካዊ አስተሳሰብ የሚመነጭ ነው። የአማርኛ ዘገባ የሚዘጋጀው ለአማርኛ አድማጭ ስለሆነ የአማርኛ አድማጭ የሚጠቀማቸው ስያሜዎች መጠቀም ለተግባቦት አስፈላጊ ነው። ይህ ፖለቲካ አይደለም፣ ተግባቦት ኦር ኮሚኒኬሽን እንጂ። በሙያ ጋዜጠኞች በመሆኔ የመመረቂያ ጽሑፌም ትርጉም አጠቃቀም ላይ ስለነበር ሁሌ ይከነክነኛል። እንደዚህ አይነት አጠቃቀም በዚህ ረገድ ሚዲያዎችን የሚጠቀሙበት መመሪያ ወይም ጋይድላይንስ እስከዛሬ የሌላቸው መሆኑ አስገራሚ ነው ይላል የዚህ ጽሑፍ ባለቤት አዲስ ቸኮል። ኢትዮጵያ ጦርነት ደመና አንዣቧል ሲል አስጠንቅቋል። ሁሉን አቀፍ ፖለቲካዊ ውይይት እንዲደረግም ጥሪ አቅርቧል። የኦሮሞ ነጻነት ግንባር ኦነግ የካቲት 9 ቀን 2018 ዓ.ም ባወጣው መግለጫ በኢትዮጵያ ላይ ጦርነት ደመና እያንዣበበ መሆኑን በመጥቀስ ባለፉት 10 ዓመታት በኦሮሚያና በሌሎች አካባቢዎች የቀጠሉ ግጭቶች ለአገሪቱ ጸጥታ፣ ማህበራዊና ኢኮኖሚያዊ ቀውስ ዋነኛ መንስኤ ሆነው መቀጠላቸውን አስታውቋል። የአገሪቱ ጸጥታ ሁኔታ በተመለከተ መግለጫ የሰጠው ኦነግ ፖለቲካ ልዩነቶች አሁንም መፍትሄ አለማግኘታቸውን ገልጿል። በመሆኑም በአገር ውስጥም ሆነ በውጭ የሚኖሩ የኦሮሞ ህዝብና የኦሮሚ ነዋሪዎች ክልላቸውን ወሰን እንዲጠብቁና አንድነታቸውን እንዲያጠናክሩ ጥሪ አቅርበዋል። ድርጅቶች የማድረግ እንደ አንድ ዜጋ የሲቪክ ግዴታ መሆናቸውን አጽንኦት ጠቅሷል። በኢትዮጵያ ውስጥ የሚካሄደው የትጥቅ ግጭት መቀጠሉን የጠቀሰው መግለጫው ታሪካዊ የኦሮሞ መሬት ዝርፊያ አሁንም አልቆመም ሲል ከሷል። እንደ ኦነግ ገለጻ ኦሮሚያ በተፈጥሮ ሀብት የበለጸገች ብትሆንም ለረጅም ጊዜያት የዘለቁ ግጭቶች ክልሉን በተደጋጋሚ የጦርነትና የብዝበዛ መድረክ አድርገውታል። በዚህ ምክንያት በርካታ ነዋሪዎች ለከፍተኛ ኢኮኖሚ ችግር ተጋልጠዋል። ኦነግ ለዚህ መፍትሄ ይሆን ዘንድ መንግስት ከሁሉም ባለድርሻ አካላት ጋር እውነተኛና ሁሉን አቀፍ ፖለቲካዊ ውይይት እንዲጀምር ጠይቋል። በተጨማሪ ዴሞክራሲያዊና ሰብአዊ መብቶች መከበር እንዲረጋገጥ እንዲሁም የክልል ወሰን ክርክሮች በድርድር በህጋዊ ማዕቀፎች እንዲፈቱ አሳስቧል። ዘላቂ ሰላምን ለማስፈን በሚደረገው ጥረት ውስጥም የአገር ውስጥና የዓለም አቀፍ ተዋናዮች ተሳትፎ ወሳኝ መሆኑን አጽንኦት ሰጥቷል። መግለጫውን በማጠቃለያው የፖለቲካ ኃይሎች፣ የሲቪል ማህበራት፣ ሰብአዊ መብት ተሟጋች ድርጅቶችና ዓለም አቀፋዊ ማህበረሰብ በኢትዮጵያ ውስጥና ዘላቂ ሰላምና መረጋጋት እንዲሰፍን የድርሻቸውን እንዲወጡ ጥሪ አቅርበዋል። ይህ መረጃ የአዲስ ስታንዳርድ ነው። ለይፋዊ ጉብኝት ወደ ኢትዮጵያ የመጡት የቱርክ ፕሬዝዳንት ረሲፕ ታይፕ ኤርዶዋን ሀገራቸውን በአፍሪካ ቀንድ አዲስ ግጭቶችን ህመም መመልከት እንደማትፈልግ እንዲሁም ቀጠናዋ የውጭ ኃይሎች የጦር ሜዳ መሆን እንደሌለባት ተናግረዋል። የቱርኩ ፕሬዝዳንት አክለው እስራኤል ለሶማሌላንድ የሰጠችው የአገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ ኢትዮጵያ እንደመጡ የተነገረላቸው የቱርክ ፕሬዝዳንት ኤርዶዋን ይህን ያሉት ትናንት ማክሰኞ የካቲት 10 2018 ዓ.ም በአዲስ አበባ በሰጡት መግለጫ ላይ ነው። ኤርዶዋንና ጠቅላይ ሚኒስትር አብይ በጋራ መግለጫ የሰጡት ዘለግ ያለ ውይይት እንዳደረጉ ከተገለጸ በኋላ ነው። ከ11 ዓመት በኋላ በድጋሚ ወደ አዲስ አበባ በመምጣታቸው መደሰታቸውን የገለጹት የቱርክ ፕሬዝዳንት ኤርዶዋን ሁለቱ ሀገራት እንደ ባቡርና ትራንስፖርት መሰረተ ልማት ፋብሪካዎች እንዲሁም የኃይል ማስተላለፊያ መስመሮች ባሉ ዘርፎች ላይ ትብብር እንዳላቸው አንስተዋል። ፕሬዝዳንቱ ኢትዮጵያ በእስልምና ባህል ውስጥ የማይተካ ሚና እንዳላት ጠቅሰዋል። ቱርክ ከወዳጅ የኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ማጎልበት ትልቅ ትኩረት እንደምትሰጥ ተናግረዋል። ፕሬዝዳንቱ
የመላው ዓለም አይን ወደ አፍሪካ ቀንድ በዞረበት በዚህ ወቅት የኢትዮጵያ ለረጅም ጊዜ የቆየ መንግስት መዋቅርና ተምሳሌትነት ያለው አስተዳደር ይበልጥ አስፈላጊ እየሆነ መጥቷል ብለዋል። ከአፍሪካ ቀንድ ሀገራት ጋር በእኩል አጋርነትና በጋራ መግባባት ላይ የተመሰረተ ግንኙነት እንደሚያደርጉ እንዲሁም ሀገራችሁ ከቀጠናው ህዝብ ጎን እንደምትቆም ገልጸዋል። ይህ መረጃ የቢቢሲ ነው። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ የማነ ፍስሐ ጽዮን አስክሬን ዛሬ ማለዳ አዲስ አበባ ደርሷል። በቦሌ ዓለም አቀፍ አየር ማረፊያ የክብር አቀባበል ከተደረገለት በኋላ በቤተሰቦቹ ወዳጅ ዘመዶችና የስራ ባልደረቦች ታጅቦ ሳር ቤት አካባቢ ወደሚገኘው መኖሪያ ቤት አምርቷል። በነገው ዕለትም የካቲት 12 ቀን 2018 ዓ.ም በአዲስ አበባ አድዋ ሙዚየም የስንብት መርሃ ግብር የተሰናዳ ሲሆን ለዚህም በዕለቱ ከጠዋቱ 3 ሰዓት ጀምሮ ከመኖሪያ ቤታቸው ወደ አድዋ ሙዚየም ጉዞ ይደረጋል።